ተጋዳ ላይ በሚለው ሙዚቃው መናቃት የትግርኛ ዘፋኝ ማህሌት ገብረ ጊዮርጊስ አሁን ላይ በጥሩ ጤንነት ላይ እንደማትገኝ እንግዲህ በተለያዩ ሶሻል ሚዲያዎች ላይ ሰምታችኋል። አሁን የተሰማ ሰበር ዜና አለ። በአርባ ምንጭ በ10 ዓመት ህጻን ላይ አሰቃቂ ግድያ የፈጸመው ግለሰብ በሞት እንዲቀጣ ተወስኗል። ሰዎች ይጠፋሉ። በጣም ደነገጥኩኝ። በጣም የእመቤታችን ስዕል አንደበት አውጥታ ተናገረች። ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮ የትግርኛ ሙዚቃ ተጫዋች የሆነችው ማህሌት ገብረ ጊዮርጊስ እጅግ በጣም በሚገርም ሁኔታ ትልቅ ችግር ውስጥ ገባች እየተባለ ነበር። እንዲሁም ደግሞ ሰመረ ባሪያው ደግሞ እጅግ በጣም ብዙ ጊዜ በተለያዩ ነገሮች ላይ ሀሳብና አስተያየት እንደምትሰጡ ታውቃላችሁ። ለዛሬ ደግሞ እጅግ በጣም አነጋጋሪና አስገራሚ የሆነ ቪዲዮችን ይዤላችሁ መጥቻለሁ። እስኪ ደግሞ የሰመረ ባሪያው ንግግር ሰምተን ነበር። ምንም አይነት ነገር አልናገርም እንደነገርኩ ታይቼ የማስበው ስለሷ ነው እና ድንገት ደግሞ በአንድ በኩል ደግሞ ስመረው እንዴ እኔም ፍቅር ሊይዘኝ ነው እንዴ ራሴንም እንዳይዘኝ በጣም ፈራ ነበር። የመጨረሻ ላይም በቃ አብረን እንደምንሆን ነበር ተስፋ ማደርገው ቁጭ ብዬ ሳስብ ምናምን ለሱ ለየት ያለውንም ለየት ያለ ስሜት በቃ ማጥፋት የማልችለው አይነት ስሜት ይሰማኛል። አቶ ተካልኝ ይባላል። የትራንስፖርት ዘርፍ ውስጥ ለዓመት አገልግያለሁ። እድሜ ደግሞ 50 ዓመት ነው። በትርፍ ጊዜ ልጆችን አመላለሳለሁ። ሚስት አለኝ፣ የ10 ዓመት ልጅ አለኝ። አሁን ከተፈታን 10 ዓመት ማለት ነው። ስሜ ሚሮን ይባላል። አሁን የ25 ዓመት ሴት ነኝ እና ከተካልኝ ጋር የተገናኘ ነው። ነበረ በዛ ሰዓት ነበር ከተካልኝ ጋር የተዋወቅ። ስታያ ክፍል ተማሪ ነበርኩኝ። ከዛ እድሜ ጀምሮ ነበር ተካልኝ ለኔ ሰርቪስ አገልግሎት የሚሰጠኝ እና ተካልኝ በጣም ጥሩ ሰው ነበረ። ሰርቪስ ጧጧት ሁሉ ከረሜላ ምናምን ይዞልኝ ይመጣ ነበረ፣ ያጫውተኛል ምናምን። ያው እሷም እንዳለችው ያ ቤተሰቦች ኃላፊነቱና ወደ ትምህርት ቤቷ እንትንስ ወደዛ ነው ድረስ የነበረው ሂደት እንደዛ ነው። ከ10 ዓመት ቢሆን ነው። እኔ ደግሞ ያው በሹፍርና ደረጃ ውስጥ ዋናውን ከመስራቴ ቀጥሎ የሷን ነበረ በሷ አማካኝነትም ነበረ ተማሪዎችን ማድረስ የጀመርኩት። ያው እሷን እንደምትለው ሁኔታውን ሳያት ከሌሎቹ ልጆች ደግሞ የተሻለች ነች። ያው ከሰዎቿ ከቀጥረን ጀምሮ ኃላፊነቱን ሰጥቶኛል። እንዴት ቤተሰቦቿ ታዲያ ኃላፊነቱን የሰጡት እንዲያደርሷት እኮ ነው። ትምህርት ቤት ከረሜላ ገዝተው እያጫወቱ እንዴ! አሁን ይሄ የምር ከሆነ ነውረኛ ሰው ነው ትርሶ። እንዴ ምን አይነት ቤተሰብ እንዳሉት አላውቅም። የ10 ዓመት ልጅ አደራ የተሰጠው ሽማግሌ ትራንስፖርት አመላላሽ ሰው እኮ በአደራ ልጅቷን እንትን ይላል እንጂ እንዴት ድራማም ከሆነ ነውረኛ ናቸው የዚህ ፕሮዲዩሰሮች። ድራማ ይመስለኛል መቼም እርሶን የሚያክል ሰው በኢትዮጵያ ማህበረሰብ ውስጥ መጥቶ የ10 ዓመት ልጅ አፍቅሬ አሳድጌ ምናምን የሚል አይመስለኝም ጭራሽ። አንቺ እጅግ ነውረኛ ነሽ። በቃ የመጨረሻ እንዴ ተካልኝ ሲባል ታያለሽ። ጋሽ ተካልኝ ሲባሉ እኮ ነው የሚባለው እኮ እንዴት ነው ነገሩ? ከአያት ጋር ጋሽ በይ ወዴት ነው? ፍቅር ሌላ ነው፣ አክብሮት ሌላ ነው። እንደ ድሮ እናት ወይ ጋሽ አንቱ በይ በቃ ምንም ደስ አላልሽኝም። እርሷ ግን እንዴ ልቻደ ሚስታለኝ አንዳንዴ ፍቅር ይዞት ካሳደጓት ልጅ አይደል እንዴ እንትን እኮ አለው ቼን የሆነ ነገር እኮ አለ እምነት ቼን ምናምን ይባላል እኮ። ልጅን እኮ የምትሰጠው ለአንድ ሰው ሀፕን የማያደርጉ ነገሮች አሉ፣ የማይፈጠሩ ነገሮች። ትራንስፖርት አድርስልኝ ብለህ ትልቅ ሰው አንጾ ትራንስፖርት አድርሶ መንገድ ላይ እንዳይለቅፏት ጠብቆ፣ ሌሎች ወንዶች ትምህርቷን እንዳያሰናክሏት ጠብቆ፣ አሰናካዩ ራስ ተከፍሎ ሽማግሌ በነጭ ሼድ አድርገህ ራስ አሳድገህ እንትን እንዴ ላንተ እንደምስጣት ባቅኖርማ መጀመሪያም ከጎረምሳ ሹፌር ጋር ልካት ነበር። በኩያዋ ከሆነም ሆነ አንድ የሆነው አላሉት ሴትዮዋ በጎረምሳ ቢሆን ይሻለኛል ከሆነ። እንዴት ነው አሁን የምትደራረጉ የምትሆኑት የምትሉት? እኔ በስማ ምን ይላሉ እንደው አቶ ተካልኝ ይቁረቡ እውነት ይቁረቡ። የመጨረሻው ነው ይሄ ዓለም ያልቅ ነው እሱ ላይ ጋብቻ መቆም አለበት። ምክንያቱም ሰመረ ባሪያው ሲናገር የነበረው ነገር እጅግ በጣም ነው የሚገርመው። ይህ ነገር ኢትዮጵያ ውስጥ አልተለመደምና እኔ በግሌ አልተማማበትም። ሰመረም እንደተናገረው ነው። እናንተም የምትስማሙበት አይመስለኝም። ታዲያ ሀሳባችሁን እስኪ ኮሜንት ላይ አስቀምጡ። ሌላ ደግሞ በመቀጠል ለማሳያችሁ ቪዲዮ ነው ቤተሰቦች። እጅግ በጣም በሚገርም ሁኔታ አንድ ወንድማችን እናታችን ቅድስት አርሴማ ተገለጠችልን እያለ ነበር። እስኪ ደግሞ ቪዲዮም ሰምተን እዛ ደርሰው ገዳሙ ጋር ተሳልሞ ሲመለሱ 3 ሽማግሌዎች ከኋላቸው እማሆይ ፈልገንሽ ነው ብለው ጠሯቸው።
ደንግጬ ዞር አልኩኝ አሉ። ሽማግሌዎች ናቸው። እናታችን እቺን ስዕለ ማርያም ከሶሪያ ሀገር ነው ይዘን የመጣ ነው ለሷ ስጡ ተብለን ነውና ቢቀበሉን አሉ። እመቤቴን ያምላኬን እናት እቀበላለሁ እንጂ ብለው ሁለት እጃቸውን ዘርግተው ተቀብለው ይሳለሟትና ቀና ሲሉ እነዛ 3 ሰዎች ይሉ ይጠፋሉ። በጣም ደነግጥኩኝ አሉ። በጣም የእመቤታችን ስዕል አንደበት አውጥታ ተናገረች። አንደበት አውጥታ አይዞሽ አትፍሪ እኔ ካንቺ ጋር ነኝ። ያቺን ስዕለ ማርያም አንገታቸው ላይ አድርገው ተመልሰው ወደ ዝቋላ ገቡ። በቃ አዎ በዛ መሃል ብዙ ነገሮችን ስዕሏ አንደበት እያወጣች ታነጋግራቸዋለች። አንደበት እያወጣች ባርካ የሰጠቻቸው መቁጠሪያ አለ። አገኘናቸው እሳቸውን እዛ ሄደን ብዙ ነገር አጫወቱን። ፈረንሳይ ውስጥ ስለነበራቸው ሁኔታ እንዴት እግዚአብሔር ወደዚህ ወደ ድንቅ ሆነ ወደ ተቀደሰ ስፍራ እንዴት እንደጠራቸው ብዙ ነገሮችን አጫወቱንና ስለ ስዕሏ በደንብ ነገሩን። ስንማማር አመሸን። በጣም መሸ። ትንሽ ረፉ። ለሊት ለጸሎት ቀሰቀሳቸዋለሁ። ተኛን። 11 ሰዓት ይመስለኛል ሰዓቱ። ቀሰቀሱን ተነሱ ብለው ተነሳን። ሁላችንም 1:20 አካባቢ ይመስለኛል እዛ የነበረን ሰዎች ጸሎት አደረግን። ነጋ። ተሰለፉ ብለው ስዕሏን አወረዷት። እቺን ስዕል በረከት ተቀበሉባት። ለመረቃችሁ ልጆች እየሰማችሁ ከመቤታችን በረከት ተቀበሉ ብለው ያቺን ስዕል አድኖ ይዘዋት ቁጭ አሉ እና ሁላችንም ተሰለፍን። እርግጠኛ አይደለሁኝም እኔ 15ኛ ወይም እንደዛ አካባቢ ነው የተሰለፍኩት። ብቻ ግን ወደ ጥጋ አካባቢ ነው የተሰለፍኩት። ሁሉም ሰዎች ያቺን ስዕል አድኖ ይሰማሉ፣ ይንበረከካሉ። በመቁጠሪያቸው እኛ እናት ድንግል ማርያም የልባችሁን መሻት ትፈጽምላችሁ ከክፋት በስተቀር እያሉ ይመርቋቸው። ሁሉንም ሰዎች የኔ ተራ ደረሰ። በጣም ለመቤታችን ያለኝን ፍቅር እንዲህ ነው ብዬ መናገር በጣም ይከብደኛል። ምንም ይመስላት ነገር አለ። ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወዘተ ሕይወት ዘበአማን። ውዳሴ ማርያም ላይ ያለ ነው። እመቤታችን ሆይ እጅግ እንወድሻለን፣ ከፍ ከፍ እናደርግሻለን። የሕይወትን እውነተኛውን የሕይወትን መብል ወልደሽልናል። ድንግል ማርያምን አለመውደድ መቻል የሚታሰብም አይደለም። ከዚህ በረከት ማንም ሰው ባይጎድል ደስ ይለኛል። ማንም ሰው ከፍቅሯ ከቅፏ ባይወጣ ደስ ይለኛል። በዛ ሰዓት ተንበረከኩኝና ጸሎት ማድረግ ጀመርኩኝ በልብ ያለው። እማሆይ ግን ወደም ያስደነግጥ ቃል ነው ከአንደበታቸው የወጣው። ምን አሉ መሰለህ? በመቁጠሪያው የመቱኝ ልጄ ያንተን ሔዋን የምሰጥህ እኔ ነኝ እያለችኝ ነው ድንግል ማርያም። ሔዋንህን ድንግል ማርያም ትስጥህ፣ ያንተ ሔዋን የድንግል ማርያም ስጦታ ናት፣ እኔ ነኝ የምሰጠው እያለች ነው። መረቁኝ፣ ባረኩኝ፣ የእሷን መልእክት አስተላለፉ። በጣም ነው የደነገጥኩት። የጠየክ ነበር አንተ ትዳር? በጭራሽ እኔ ቲኔጀር ነበርኩኝ። ደነገጥኩ። በቃ እኔ ብቻ አይደለሁም እዛ አካባቢ የነበረው ሰው ጸጥ አለ። ምክንያቱም ሁሉንም ሰው ሲሉ የነበረው ድንግል ማርያም የልባችሁን መሻት ትፈጽምላችሁ ከክፋት በስተቀር። አሜን አልኩኝ። ግን በቃ አሜን አሜን፣ የድንግል ማርያም ስጦታ። ከዛ ያው ተለያየን፣ ክብረ በዓሉን አከበርን፣ ተመለስን። ከዓመታት በኋላ ወደ ጅሩ አርሴማ ልመለስ። አሁን ብዙ ጊዜ ነው የሚሄደው፣ ብዙ ጊዜ ነው ሱባኤ የምገባው። እንደውም እዛ ያሉ አገልጋዮች እንደው ይቅርታ አድርግልን ግን እዚህ ብዙ ጊዜ ስትመጣ እናይሃለን፣ ትመጣለህ፣ ዋሻ ትገባለህ፣ ምንም ከሰው አትደባለቅም፣ ተመልሰህ ትሄዳለህ፣ እንደው ሚስጥሩን ብትነግረን እባክህ ሲሉኝ ምንም ሚስጥር የለም ነው ያልኳቸው። እኔ ግን እዛ ገብቼ እሷን ስለማየት ነው። በጣም ትናፍቀኛለች። እገባለሁ፣ ባረካለሁ፣ ከሷ ጸሎት ይዤ እገባለሁ። ምንም ነገር ከልክላኝ አታውቅም። የጸሎቴን መልስ ሁሉ በጣም ፈጣን ናት። ለዛ ጸሎት አድርጎ መልስን መቀበል በጣም የሚያስደስት ነገር እጅግ በጣም ያ ስለሚናፍቀኝ ነው እኔ በየጊዜው የምሄደው። ለእነሱ ግን እንደዚህ ነው ብዬ ነግሬያቸው አላውቅም በጭራሽ። አንድ ጊዜ እንደውም ማስታውሰው ልንገርህ። ታህሳስ 1 ሄድኩኝ። 3 ቀን ደጅ ጠናሁኝና ይመስለኛል በ4 ወይም በ3 ወደ ዋሻ ገባሁ እና እዛ በቆየሁበት ሰዓት ደጅ በመጠናበት ሰዓት ክብረ በዓሏ የሚከበርበት ወቅት ስለደረሰ ቤተ መቅደሱን ዞሬ እያጸዳሁኝ ነበር። ከዛ ገባሁን፣ ዋሻ ገባሁ፣ ጸሎት ጀመርኩኝ። በቃ የገባሁ ቀን ጸሎት ጀመርኩኝና ትንሽ ድካምም ስለነበረኝ ደገፍ ብዬ እንደዚህ የዋሻውን ግድግዳ ቁጭ አልኩኝ። ከዛ ድንገት ሳላስበው ዋሻው ከየት መጣ ያላልኩት ደመና ከበበው ዋሻው። መጀመሪያ ሰዎች ይታዩኝ ነበር፣ እዛ ጸሎት ሲያደርጉ የነበሩ ሻማ አብርተው ጧፍ አብርተው የቆሙ ሰዎች ጸሎት ያደረጉ መዝሙረ ዳዊታቸውን ከፍተው ውዳሴ ማርያማቸውን ከፍተው ጸሎት የሚያደርጉ ሰዎች ነበሩ። ምክንያቱም ሰፊ ስለሆነ ይታያል ሰው። ጠፉ እነዛ ሁሉ።
ዙሪያው የቤተሰቦች እንደሰማችሁት ነው። እጅግ በጣም በሚገርም ሁኔታ ይህን የመሰለ ተአምሩን እየተናገረ ነበር። እኛም ደጇን ለመሳለም ያብቃል። እናታችን ቅድስት አርሴማ ወደ ኔክስት ቪዲዮ። ሌላ ደግሞ ቤተሰቦች ለጥንቃቄ ያክል እጅግ በጣም በሚያሳዝንና እጅግ በጣም በሚያስፈራ ሁኔታ ማርበርግ ቫይረስ እጅግ በጣም በከባድ ሁኔታ እየተስፋፋ እንዲሁም ደግሞ የተለያዩ ሰዎችንም እየገደለ ይገኛል። እባካችሁን ተጠንቀቁ። እጅግ በጣም አስደንጋጭና አስፈሪ የሆነ ነገሮችን እያየን ነበር የሕክምና ባለሙያዎች። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። እጅግ ያሳዝናል። ጂንካ ሀዘን ውስጥ ትገኛለች። አባታችን እንግዲህ በአዲሱ ቫይረስ ህይወታቸው ማለፉ ነው የተገለጸው። ሁላችሁም ነፍስ ይማር በሉ። ይህ እንግዲህ የምትመለከቷቸው ካህን ቀሲስ ቀኝጌታ ፍቅረሰብ ምኒልክ ይባላሉ። ህይወታቸው ያጡትም በጂንካ በተከሰተው አዲሱ ማርበርግ ቫይረስ ምክንያት ሲሆን ለመጀመሪያ ጊዜ በቫይረሱ ተይዞ የመጣውን ታማሚ ህይወት ስለማትረፍም ሲታገል በሽታው ወደ እርሱ ተላልፎ የታመመውን ኋላም የሞተውን የንስሐ ልጃቸው ነርሱን ቤቱ ድረስ ሄደው ጸበል ሲያጠምቁትና እንዲሁም ደግሞ ጸሎት ሲያደርጉለት ነው እንግዲህ እርሳቸውን በዛው ተይዘው በዚሁ በአዲሱ ቫይረስ በማርበርግ አማካኝነት ህይወታቸው ማለፉ የተገለጸው እጅግ አሳዛኝ ነው። ሁላችሁም ነፍስ ይማር። ቤተሰቦች እንደሰማችሁት እንደተመለከታችሁት ነው። ይህ በሽታ እጅግ በጣም ከጊዜ ወደ ጊዜ እየተስፋፋ ይመስላል። ታዲያ በቻልነው መጠን ራሳችንን መከላከላችንን አንዘንጋ እየተባለ ነበር። እባካችሁ እናንተም ይህ ቪዲዮ ከሰማችሁ በኋላ ላልሰሙትም ማሰማት አለባችሁ። ምክንያቱም ይህ በሽታ የሚተላለፈው በንክኪ ነውና ሁሉም ሰው ራሱ መከላከል እንዳለበት ነው የሚሰማኝ። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልን። እጅግ በጣም በሚገርምና እጅግ በጣም ደስ በሚል ሁኔታ በካንሰር ታማ የነበረችው እህታችን እጅግ በጣም በሚገርም ሁኔታ ካንሰር በሽታ ሙሉ በሙሉ መውጣቷን እንዲሁም ደግሞ ማገገሟ የተነገረ ነበር። እስኪ ደግሞ ይህ ቪዲዮውን ሰምተን እንመለስ። በካንሰር ታማ የነበረችው እህታችን አሁን ላይ እንግዲህ በፈጣሪ እርዳታ ነፃ መሆኗን ገልጻለች። ሁላችሁም እንኳን ፈጣሪ ረዳሽ በሏት። እህታችን ከካንሰር ነፃ እንደሆነ የረዳኝም ፈጣሪ የተመሰገነ ይሁን ስትልም እንግዲህ መልእክቷን አስተላልፋለች። ዙፋን አዱኛ ትባላለች። 3ኛ ደረጃ የደም ካንሰር እንደተያዘች እንግዲህ ካወቀች በኋላ በሁለተኛ ዙር ኬሞ ጸጉሯ ሙሉ በሙሉ እንግዲህ ጠፍቶ ነበረ። ለአስጨራሹን የደም ካንሰር ጋር እንግዲህ መፋለሟን የቀጠለችው እህታችን ታዲያ በ4 ወር 8 ዙር ኬሞ በኋላ እንግዲህ ጸጉሯን ማደግ ጀምሯል። በመጨረሻም ከ6 ወር ወይም ደግሞ 12 ዙር ኬሞ በኋላ ከካንሰር ነፃ መሆኗን ገልጻለች። ለዚህ እንድበቃ የረዳኝ እግዚአብሔር ይመስገንም ስትል መልእክቷን አስተላልፋለች። ለደሞ ቤተሰቦች የሙዚቃ ተጫዋች የሆነችው ማህሌት ገብረ ጊዮርጊስ እጅግ በጣም በሚገርም ሁኔታ ትልቅ የሰውነት መቀየር ውስጥ ገብታለች። እንደሞ ምናጋጠማት እጅግ በጣም ሰዎችም ግራ በመጋባት እየጠየቁ ነበር። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። ተጋዳ ላይ በሚለው ሙዚቃው ምናቃት የትግርኛ ዘፋኝ ማህሌት ገብረ ጊዮርጊስ አሁን ላይ በጥሩ ጤንነት ላይ እንደማትገኝ እንግዲህ በተለያዩ ሶሻል ሚዲያዎች ላይ ሰምታችኋል። ታዲያ ይህንን ማስመልክቶ ምላሽም ሰጥታለች። እንደሚታወቁ እንግዲህ ተጋዳ ላይ በሚለው ሙዚቃውና ሌሎችም በርካታ ሙዚቃዎች ማለት ነው በማበርከት እጅግ ተወዳጅ የትግርኛ ሙዚቃ አቀንቃኝ ነች። ታዲያ አሁናዊ ሁኔታዋን አስመልክቶ ምላሽም ሰጥታለች። አሁን በጣም በጥሩ ጤንነት ላይ ይገኛለሁ። ስለኔ ጤንነት ግን ተጨንቃችሁ ለጠየቃችሁኝ በሙሉ እጅግ ከልብ አመሰግናለሁ ስትልም እንግዲህ ምላሿን ሰጥታለች። ከላይ የምትመለከቱት ፎቶ እንግዲህ አሁን ላይ ማለት ነው በተለያዩ ሶሻል ሚዲያዎች ፌስቡክ፣ እንዲሁም ደግሞ ቲክቶክ ላይ ሲዘዋወር ነበር። ታዲያ ይህንን ማስመልከቶ ምላሿን የሰጠችው አሁን በጥሩ ጤንነት ላይ ይገኛለሁ፣ ለጠየቃችሁኝ በሙሉ ግን አመሰግናለሁ ብላለች። ያ ቤተሰቦች እንደሰማችሁት ነው። አሁን በጣም በጥሩ ሁኔታ ላይ ይገኛል ብላ መልስ ሰጣ ነበር። እጅግ በጣም ደስ ይላል። ምክንያቱም የነበረችበት ሁኔታ እጅግ በጣም ነበር የሚከብድ። እጅግ በጣም ሰዎችም ሀሳብና አስተያየታቸውን እየሰጡ ነበር። ከሰሞኑ እጅግ በጣም ሰዎች ሲነጋገሩ ነበር። መረጃ መካከል አንዱ ይህ ነበር። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ታሳባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። የሶሻል ሚዲያ ተጽዕኖ ፈጣሪ የሆነው አዶናይ ሰሞኑን እጅግ በጣም በሚገርም ሁኔታ ትልቅ ውዝግብ ውስጥ እየገባ ይመስላል። የኢትዮጵያ አየር ኃይል አባላት ፊት ለፊት ቆሞ ሰግጡ ብሎ መልእክት ያስተላለፈ ነበር። ታዲያ እንዴት ነው እንደዚህ አይነት ነገር ለመናገር ማን የፈቀደለት ተብሎ እጅግ በጣም ትልቅ ሰጣ ገባ ውስጥ እንደገባ እየተነገረ ነበር። እስኪ ደግሞ ይሄን ቪዲዮውን ሰምተን ነበር። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡም ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ
ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዛሀበሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፎለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዛሀበሻ ምንጮች አረጋግጠዋል። ታዲያ ቤተሰቦች አዶናይ እጅግ በጣም ብዙ ጊዜ ለወጣቶች እንዲሁም ደግሞ አዳዲስ ላይ መጡ ኢንፍሉዌንሰሮች የተለያዩ ምክሮችን ያስተላልፋል። በተለይ ደግሞ ሰግጥ እና ፈመስ በሚል ነገር ነው የሚታወቀው። ታዲያ ቤተሰቦች ሰሞኑን ያደረገውን ነገር እንዴት አገኛችሁት? እናንተ ታዲያ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። በጣም በሚገርም ሁኔታ የሃይማኖት አባቶች ከዚህ በኋላ የሚመጣው ነገር በራዕይ መልክ ታይቶናል ብለው እጅግ በጣም ብዙ ነገሮችን እየተናገሩ ነበር። ለመጪው መጠንቀቅ ያለብንን ነገሮችን እየነገሩ ነበር። እነሱ ከወሩ በኋላ ትልቁ ነገሮችን እንደምታገኙበት እኔ አልጠራጠርም። እስኪ ደግሞ ቪዲዮ ሰምተን እንመለስ። የሚሉት አይደለም እንደዚያ ሲወጡ እንደ አይደለም መጀመሪያ ትልቅ በሽታ ይላካል እና አሁን ወደ ክርስቶስ ያልተመለሰ በጣም በደል ያበዛ ማንም ዶክተር ማንም ስፔሻል ማያድነው በሽታ ነው መጨረሻው የሚጆል። ይሄ ስናገር ደግሞ ሰው ጥላቻና ፍርሃት ምን ጥሩ ነገር አያወሩም ይለናል። ጨፍሩ ልበል እንግዲህ እየተጨፈረ ነው። በኖህ ጊዜ ተጨፍሮ ምን ለውጥ መጣ? ውሃ ጥፋት ነው የመጣው። ሄሮድስን ያስገደለች ሄሮድያዳ ዮሐንስን ያስገደለች ዘፈነች፣ ንጉሱን ደስ አሰኘችው። ምን አገኘች? ዮሐንስ ተሰየፈ፣ መጨረሻ ክርስቶስም ተቀሰፈች። ሄሮድስም ተልቶ ገምቶ ነው የሞተው። ዘፈን ጭፈራ ምናምን በዛ እና አሁን ይህንን ንስሐ አባትን ጳጳሳትን ካህናትን ትኩረት ሰጥተው እናት አባትን በጣም ትኩረት ሰጥተው ጋብ ማድረግ አለባቸው እንጂ በዚህ እየዘፈኑ በዚህ እየጨፈሩ በዚህ እየተሳደቡ በዚህ እያሉ እንዴት አድርጎ ክርስቶስ ጦሩን ቀን ያምጣው? በተለይ ቤተክርስቲያን ቃጠሎ ክርስቲያን ግድያው ካላቆመ ዝም ብሎ ክርስቶስ እንደው ዝም ይላል። የክርስቲያኖች አምላክ ቁርባኑ ደሙ ፈሶ ስጋው ደሙ የጌታ ስጋው ደሙ ኮን እየፈሰሰ ያለው የቆረበው ሁሉ ሕፃናት ክርስቲያን ቄስ ይህ ሁሉ ሂዶ ጽዋው ይሞላል። አሁን እየሞላ ሞልቷል እና የዛን ጊዜ በጣም ከባድ በሽታ ይመጣል። እንግዲህ ለዛ ንስሐ ገብቶ ያልቆየ እዚህ ነገር ነፃ ያልሆነ እንዴት ብሎ ደሙ ይመለስ? የሰማዕታት ደም በሰው ግድያ አይደለም የሚመለሰው፣ በጦርነትም አይደለም። በእግዚአብሔር ወዳጆችን መንግስተ ሰማያት እንዲወርሱ አውቆ ሰማዕታት ይወዳል። አሁን እዚህ ኃያላን ክንፋቸውን አውጥተዋል። አሁን ነው በአራቱ ማዕዘን ጦርነቱ እንደሚመጣው ሁሉ በሽታውም እንደዚሁ ይመጣል። እነ ኢቦላ፣ እነ ኤችአይቪ፣ እነ ኮሮና አይነት ሳይሆን በቀን 3 አይነት አቀባብር እስኪቀበር ነው። እንግዲህ ማጠገበው ልንገር ልጅ ጧት የሞቱ ብፁዓን ናቸው፣ ቀባሪ ያገኛሉ በቤተክርስቲያን። ከኩል ቀን ላይ የሚሞቱ ትንሽ ይሻላሉ፣ የጎረቤት ቀባሪ ያገኛሉ። ከሰዓት የሚሞቱት ግን ሁሉም በየቤቱ ይሞታል። አረና ማቃብሬ አረ እኔም እኮ ሞቶብኝ ማልቀስ የለም ይደክማል፣ ቀባሪውም ይደክማል። ከደጅ አውጥቶ እንደጣለው ወይ እሱ ራሱ ይሞታል ወይ ቤቱ ሞቶ ይገኛል የሚባለው እውነት ስንናገር ዓለም በሶስት መቀጫ ትቀጣለች። አንደኛ ራሳቸው አፈልስፈው ምንድነው ባመጡት ጦር መሳሪያ። አሁን ስታዩ በየትም ቴሌቪዥን እኔ ብልጥ አየሩ ባህር ሰርጓጁ ይህ ኑክሌሩ እንኳን ፍጡርን ምድሪቱን ደንጃን ፈንቅልቅልቅል እና ሀላይ የተኮሱት ታች ሄዶ ውሃ የተፈጥሮ ከርሰ ምድር ውሃ እንደማምጣት እንደማያወጡት የበለጠ ያለ ጥፋት እዚያ መሀል ላይ ያሉ እንቁላሉ አሳው ስንት ፍጥረቶች እኮ የእግዚአብሔር ናቸውና አሁን ራሱ በፈለሰፈው ፍልስፍና ይተላለቃል። የዓለም ጦርነት ማለት ይሄ ነው። ከዚህ ቀጥሎ ነጋዴያን ወዲያ ወዲህ ብለው እንዳይነግዱ በር ይዘጋል። ገበሬውም እንዳያርስ እንዳያመርት ወይ ምርት እንትኑን ምርት ገለባ እንዳይለይ እንዳያርም እንዳይጭድ እንዳይዘራ በጣም ሁከት ይሆናል። በዚያ የተነሳ ረሃብና ድርቁ አብሮ ረሃብ ጋር ነው የሚቆጠረው። አራተኛ ነው እንግዲህ ድርቅን ከረሃብ ጋር አብረ ተደምሮ ሁለት ነው የሚባለው፣ ጦርነት ረሃብ አለዚያ ወይም ድርቅ ሲባል ግን ድምሎ ድርቅ ብቻ አይደለም። ወይ ደግሞ አመት እስከ አመት ዝናብ ይዘንባል ይላል።
ይህ ነው የሚያሰጋው። አሁን ዘንድሮ እንኳን የነበረው ክረምት ንጹህ መሬቱ እየተንሸራተተ ቶሎ እንትን ባይ ይኸው ምድርም እየተናወጠች ነው። ሶስተኛው ነው እንግዲህ ከጦርነቱና ከረሃቡ የተነሳ አሁን ያልኩህ ከባድ በሽታ ይመጣል። በተለይ ምን በለው ዋልካውን ቆላውን ሳራ በረሃውን ይዘህ ምናምን ያዛ ያው አሁን ብሎ ሰው የጠሉ ሁሉ ወርቁ የኔ ነው ነዳጁ የኔ ነው ምናምን ማዕድኑ አንተ ሀገር ልቀቅ ይሄ ሀገር የኔ ነው የሚል ሁሉ ተሰዶ የመጣ ነው። ከዚህ ምድር የተፈጠረ የለም። ከዚህ ምድር አዳምና ሔዋን መጀመሪያ ኢየሩሳሌም ተፈጠሩ። ኋላ ወደ ገነት ሄደው ነበር። ያ ሰይጣን አወርዶ አመጣቸው። ከዛ የነሱ ዘሮች እየተባዙ እስከ ኖህ ደረሱ። የኖህ ጊዜ ደግሞ አለቁ። እንደሆኑ ዘመን ጥጋብ ነበር። ኖህ 8 ቤተሰብ ብቻ ይዞ ተረፈ። የኖህ ልጆች ያፌት የቤተሰቦች እንደሰማችሁት ነው። እኛ አባታችን ሲናገሩን ደግሞ ለኛ ለወጣቶችም እንዲሁም ለሃይማኖት ተከታዮች ያስተላልፉ የነበረው መልእክት እጅግ በጣም ነበር ደስ የሚለው። እጅግ በጣም ብዙ ነገሮች ይመጣሉና ከዚህ በኋላ መጠንቀቅ ያለብን ወደ ንስሐ እንግባ እያሉ ነበር። ሁላችንም በቻልነው መጠን ወደ ሃይማኖታችን መቅረብ እንዳለብን እያስተማሩ ነበር። ሌላ ደግሞ ሳምንቱን ሲያስገርምና ሲያነጋገር ከነበሩ መረጃዎች መካከል ደግሞ በረከት ገበሬዋ መታሰሯ የተነገረ ነበር። እስኪ ደግሞ ይሄ ቪዲዮም ሰምተን ነበር። በረከት ገበሬዋ መታሰር በዋሽንግተን ዲሲ የሚገኙት አምባሳደር ማብራሪያ ጠየቁ። በኢትዮጵያ በቁጥጥር ስር ስለዋሉት ታዋቂ የማህበረሰብ አባል ወይዘሮ በረከት ገበሬዋ ሁኔታ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫ እንዲሰጥ መጠየቁን አስታወቀ። ትብብሩ ለኢትዮጵያ አምባሳደር ብናልፍ አንዱዓለም በላከው ይፋዊ ደብዳቤ በኢትዮጵያም ሆነ በዲያስፖራ የሚገኙ በርካታ ግለሰቦችና ድርጅቶች በወይዘሮ በረከት ደህንነትና ህጋዊ ሁኔታ ላይ ጥልቅ ስጋት እንዳደረባቸው ገልጸዋል። ደብዳቤው ወይዘሮ በረከት ገበሬዋ በኢትዮጵያ ውስጥ በጣም የተከበሩና ተደማጭነት ያላቸው የማህበረሰብ አባል መሆናቸውን ያብራራል። የኢትዮጵያ ነጋዴ ሴቶች ማህበር ፕሬዝዳንት በስራ ፈጣሪነትና በማህበረሰብ መሪነት ይታወቃሉ። እንዲሁም ወላጅ አልባና ተጋላጭ ህጻናትን በበጎ ፈቃደኝነት በመደገፍና ለሴቶች ኢኮኖሚ አቅም ግንባታ ከፍተኛ አስተዋጽኦ ያበረከቱ መሆናቸውን በደብዳቤው ላይ ገልጸዋል። በመሆኑም የዲያስፖራ ትብብሩ ኤምባሲው ስለ ወይዘሮ በረከት ሁኔታ ግልጽነት እንዲፈጥርና በሚከተሉት ጉዳዮች ላይ ማብራሪያ ጠይቋል። ለእስር የተዳረጉበት ዋነኛ ምክንያት የአሁኑ ሰዓት ህጋዊ ሁኔታቸውና ደህንነታቸው በጉዳዩ ላይ የተካሄደ ያለ ማንኛውም ቀጣይ ምርመራ ወይም ሂደት የዲያስፖራ ማህበረሰብ እንዴት በአግባቡ ለዳቸው ወይም ህጋዊ ድጋፍ ሊያደርግ እንደሚችል የሚገልጽ መረጃ እንዲሰጣቸው ጠይቋል። የቡድኑ መግለጫ ይህን ጥያቄ ያቀረበው ሁኔታዋን ለመርዳትና መብቶቿ እንዲሁም ደህንነቷ እንዲጠበቅ ለማድረግ ያለመ መሆኑን አስምሮበታል። ትብብሩ ከኤምባሲው ወቅታዊ ምላሽ እንደሚጠብቅ የገለጸ ሲሆን ይህ ዜና እስከታለፈበት ጊዜ ድረስ ግን ምላሽ አይሰጣቸው ዘሀበሻ ለማረጋገጥ አልቻለም። የቤተሰቦች እንደሰማችሁት ነው። በረከት ገበሬዋ መታሰሯ እየተሰማ ነበር። ታዲያ እናንተ ሀሳባችሁን ኮሜንት ላይ ታስቀምጡልኛላችሁ። እጅግ በጣም ደግሞ ሌላ ደግሞ እጅግ በጣም ብዙ ሰዎችን ሲያነጋገር ከነበሩ መረጃዎች ደግሞ መካከል እሱ ምንድነው መሰረት መብራቴ መልእክት አስተላልፋ እጅግ በጣም ሰዎችንም ስታነጋገር ነበር። እስኪ ደግሞ የእሷን ነገር ሰምተን ነበር። በሴትነቴ ሊሳለቁ ከሚሞክሩት አብዛኞቹ ሴቶች ናቸው ስትል አርቲስት መሰረት መብራቴ ሴትነት በሚል ባካፈለች ጽሑፍ ላይ አጋርታለች። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት ህይወት ጉዞ እጅግ በፈተና የተሞላ ነበር። ብቅ ባልኩ ቁጥር ከስራ ይልቅ አካላዊ ማንነቴ ላይ በማተኮር ያለኝ እምቅ አቅም፣ በጎ አገልግሎት፣ የስራና የትምህርት ስኬቴ እንዲሸፈን በማድረግ ለፍላጎታቸው ተገዢ ባለመሆኔ እንዳፈንጋጭ ወይም ትዕቢተኛ ተቆጥሬ የስራ በሮችን በመዝጋት ስሜን በማጠልሸት ስለ ልቦናዬን በመጉዳት ከመድረኩ ገለል እንድል ብዙ ሴራዎች ተሰርቶብኛል ትላለች መሰረት መብራቴ። ግን ተግዳሮቶቹን እንደ መረማመጃ ድንጋይ፣ ትችታቸውን እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ደርሻለሁ ብላለች። የሚገርመኝ በሴትነቴ ሊሳለቁ ከሚሞክሩት አብዛኞቹ ሴቶች በመሆናቸው ነው። እነዚህ ሴቶች በራስ መተማመን የጎደላቸው፣ በራሳቸው ሰውነት ኢንሴኪዩር የሆኑና ሌላውን ሴት በመተቸት ስለራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው ብላለች። አንዳንድ ወንዶችም ለዩቲዩብ ንግድ ተመልካች ለማግኘት ክብር ሴትነትን እንደተራ ነገር ያፌዙበት ሲሞክሩ ያሳዝናል ስትል መሰረት መብራቴ ሴትነት በሚል ጽሑፍ ያጋራችሁ ላይ ሰፍረዋል። የቤተሰቦች
እንደሰማችሁት ነው። መሰረት መብራቴም ለሴቶች እጅግ በጣም ጠቃሚ የሆኑ ንግግሮችን ስትናገር ነበር። ታዲያ የመሰረት መብራቴን ንግግር እንዴት አገኛችሁት? በሴትነት ሴት በመሆኑ እጅግ በጣም ብዙ ሰዎች ያችሁብኛል ብላ መልእክቷን ያስተላለፈች ነበር። ታዲያ እናንተም ይህን ቪዲዮ የምትመለከቱ ሴት እህቶቻችንም ሀሳባችሁን ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች እጅግ በጣም ደስ የሚል መረጃ እየተሰማ ነበር። እርሱም ምንድነው በአርባ ምንጭ 10 ዓመት ታዳጊ ሕፃን ላይ ያስገድዶ መሬት ወሰነበት። ከዛ በድጋሚ በህግ ታይቶም የሞት ፍርድ መፈረዱ ተሰምቶ ነበር። እጅግ በጣም ሰዎችም በዚህ ጉዳይ ላይ ሀሳብና አስተያየታቸውን እየሰጡ ነበረ። ለሁሉም መቀጣጫና መማማሪያ እንዲሆን ያደርጋል፣ እንኳንም የሞት ፍርድ ተፈረደበት ተብሎ ብዙ ሰዎች ሀሳባቸውን እየተናገሩ ነበር። እስኪ ደግሞ ይህ ቪዲዮም ሰምተን እንመለስ። አሁን የተሰማ ሰበር ዜና አለ። በአርባ ምንጭ በ10 ዓመት ሕፃን ላይ አሰቃቂ ግድያ የፈጸመው ግለሰብ በሞት እንዲቀጣ ተወስኗል። መምህርና ተከሳሽ የሆነው ወርቅነህ አሰፋ የገዛ ተማሪውን አግቶ ከቤተሰብ ገንዘብ ለመቀበል በማሰብ ታዳጊውን ወደ ቤቱ በመውሰድ አፍና አፍንጫውን በማፈንና በጭካኔ በመደብደብ ሕይወቱ እንዲያልፍ አድርጓል። ድርጊቱን ለመደበቅም የሟችን አስክሬን መጸዳጃ ቤት ውስጥ በመክተት ከከተማ ለመሰወር ሲሞክር ህብረተሰቡና በፖሊስ ትብብር መያዙ ይታወሳል። ጋሞ ዞን ከፍተኛ ፍርድ ቤት የቀረበውን የሰውና የሰነድ ማስረጃ መርምሮ እንዲሁም ተከሳሹ የምከላከልበት ማስረጃ የለኝም ማለቱን ተከትሎ በዛሬው ዕለት ወንጀለኛው በሞት እንዲቀጣ ወስኖበታል። ታዲያ ቤተሰቦች እናንተ ፍርዱን እንዴት አገኛችሁት? ይህ ፍርድ ለብዙ ሰዎች መማማሪያ ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ማንኛውም አይነት ታዳጊዎች ላይ ማንኛውም ሰው እንደዚህ ነገር ሊፈጽምባቸው ሲነሳ ምናልባት እንደሚሞት ሲያቅ ይሄ ነገር ለማድረግ ትንሽ ይከብዳል ብዬ አስባለሁ። ምክንያቱም 10 ዓመት 15 ዓመት ሲፈረድባቸው ምንም እንደማይመስላቸው በተለያየ ጊዜ ላይ ያየን የነበረው ነገር ነው። ይሄ ደግሞ ትልቅ ትምህርት የሚያሰጥ ቪዲዮ ነው ተስፋ አድርጋለሁ። ታዲያ ቤተሰቦች እናንተስ ይህን የሞት ፍርድ እንዴት አገኛችሁት? ይገባው ነበር ወይስ አይገባው ነበር? ሀሳባችሁን ኮሜንት ላይ አስቀምጡ። ቪዲዮ እነዚህን ይመስሉ ነበረ። ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ እናንተን ትምህርት ያስጨብጣሉ፣ ቁም ነገር ያስይዛሉ ብዬ የማሰባቸው ቪዲዮችን ይላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ